ሕያው ፍቅር ደራሲ ደረጀ በቀለ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ ሕያው ፍቅር ሰላም አድማጮች ሊትል የሥራ ባህል ውስጡ ሳይነግስ ውሎውን ከሀብታም ልጆች ጋር አድርጎ በየዳንኪራ ቤት እየዞረ ከአቅሙ በላይ መኖሩንና በዚህ መደሰቱን ለአባቱ ይተርክለታል። ቻርሊም ልጁን እንዳሰበው ባለመሆኑ ውስጡ ቢኮማተርም እንኳን ዛሬ በ20 ዓመት እድሜ ይቅርና ገና ሕፃን እያለ ተናግሮ አሳምነውም ተቆጥቶ አይመልሰውም። ሊትልም በየጭፈራ ቤት እየዞረ መወራጨት ከምንም በላይ ደስታ ገዝቶለታል። ነገ የሚከፍለው መከራና ብስጭት ጎልቶ አልታየውም። መጨፈር ብቻ በቃ። ሊትል ያላሰበው አባቱ ቻርሊ ግን ፍንትው ብሎ ታይቶታል የልጁ ነገር። ቻርሊ በብስጭት መምከር ጀመረ። ሆኖም ግን ሳይግባቡ ቀሩ። ታፌ ኩልኩልት ቻርሊን ቢሮ አስጠርተው መቼ ነው ይሄ ግንባርህ የሚፈታው ቢሉት አንድ ቀን በሚል አጭር መልስ ዘጋባቸው። እንዴ ካቆምንበት አሁን ይቀጥላል። ስማ ቻርሊ፣ ዛሬ እንኳን ያስጠራው ለብርቱ ጉዳይ ነው። እንደምታውቀው የዚህ የተከበረ ቲያትር ቤት ስም ከጊዜ ወደ ጊዜ እየጎደፈ አድናቂዎችም እያጣን፣ ከሁሉም በላይ ደግሞ ስንቱን ያየንባት ጥበብ እየተርከሰከሰች በማንም ምሁር ነድባይ ጭንጋፍ ስትረገጥ ማየቴ እጅግ አሳስቦኛል። እናም በእኔ ግምት ጥበቧን እንወዳታለን፣ ለጥበቧ ክብር እንቆማለን የምንል ሰዎች ተባብረን እጅና ጓንት በመሆን ከወደቀችበት ልናነሳት መሰለፍ የሚኖርብን ዛሬ ነው። ቻርሊ የሚሰማው ሁሉ ከታፌ ኩልኩልት አንደበት የሚመነጭ መሆኑን ተጠራጠረ። በእያንዳንዱ አረፍተ ነገር መጨረሻ ላይ ከመቼ ወዲህ የሚል ጥያቄ በልቡ እያነሳም ነበር የሚያዳምጣቸው። ወደ ዋናው ጉዳይ ለመግባት ሰሞኑን ማስታወቂያ ተመልክተህ እንደሆነ የመገነች ተስፋ የሚል አዲስ ተውኔት ለቲያትር ቤታችን ተልኳል እና ይህን ተውኔት እንዲያዘጋጅ ያ ዳንኤል የሚሉት የምሁር ጅምር ተመድቧል። እኔ እንኳን እናንተ በሙያው የበሰላችሁትና ልምድ ያላችሁ ቲያትሩን ለማዘጋጀት ትመዘገባላችሁ ብዬ ነበር። የተመኘሁት ግን አልሆነም። ይሁን እሱን እንተውና ይህ ተውኔት መነሻው ወይ መውደቂያው እንደሆነ አስጠንቅቄዋለሁ። እንደማይሳካለት ግን እርግጠኛ ነኝ። አንተም በመሪ ተዋናይነት እንዲያጫውት ነግሬዋለሁ። ይህን ያደረኩት ለሙያው ባለኝ ፍቅርና ከማንም በላይ በችሎታ ስለምተማመንብህ ነው። አየህ፣ በደንባራ በቅሎ ቃጭን ተጨምሮ እንደሚባለው በእርሱ ድንቁርና ላይ ምሁር እያለ የሚጀንናቸው እውሮች ይጨመሩበትና ስራ ሁሉ የጨረባ ተስካር እንዳያስመስሉ ሰግቻለሁ። እንደገናም ደግሞ አልተማራችሁም፣ ጥበቡን አታውቁም እያሉ የሚዘባበቱባችሁን ጅምር ምሁራን ሁሉ በዚህ ተውኔት ለአንዴና ለመጨረሻ ጊዜ ትቀጧቸዋላችሁ። እናንተ እውነተኞቹ የጥበብ ልጆች፣ እነርሱ አስመሳዮች፣ እናንተ ብልሆች፣ እነርሱ ጅላጅሎች መሆናቸውን ታስመሰክሩበታላችሁ። ቻርሊ በታፌ ኩልኩልት መላጣ ውስጥ የተጠነሰሰው መርዝ ምን እንደሆነ ሊረዳ አልቻለም። በሚጠላው ሰው የመድረክ መሪነት በሚዘጋጅ ቲያትር ውስጥ ለመካፈል ደግሞ አንዳችም ስሜት አልነበረውም። ጥያቄውን ባልቀበልስ ሲል ግንባሩ እንደቋጠረ ጠየቀ። ታፌ በቅሬታ ሲመለከቱት ቆዩና የቲያትር ቤቱ ተቀጣሪ ሰራተኛ መሆንን ማትርሳ፣ እንጀራ እኮ ነው አሉት። በአዘጋጁ በኩል የትዕዛዝ ደርሰኝ ሲገባ እዚህ ቢሮ ድረስ በግል የተጠራውበት ምክንያትስ ምንድን ነው? ታፌ እንደመደናገጥ አሉ። የአሁኑ ግንኙነታችንማ በእኔና በአንተ መካከል የሚቀር ነው። አየህ ቻርሊ፣ ይሄ ጋግርት ጠባይ እኮ ነው ከሰው በታች አድርጎ ያስቀረህ። ለምን እሺ ባይ አትሆንም? ከስንቱ ታግለህ የምትዘልቅ ይመስልሃል? ታፌ ኩልኩልት ምንም ነገር ሊያደርጉለት እንዳላሰቡ ቻርሊ ያውቃል። ስለዚህም ከመቀመጫው ተነሳና እንጀራው ለመሆኑ ትዕዛዙን ተቀብያለሁ
ታፌ ተነካክሰውና ተወጃጅቀው ደክመው የተኙትን አንበሶች ከተኙበት በማንቃት ለመጨረሻው ፍልሚያ ወደ ሰገነቱ መንዳት የሚለው ጥበበኛው አመራራቸው አንድ መርህ በቻርሊ የተነሳ አይሳካልኝ ይሆን የሚል ስጋት በአእምሯቸው በመጫሩ በጥልቀት ስለ ጉዳዩ ማሰብ ጀመሩ። መላው ዓለም ያደመባት እስኪመስላት ድረስ ግራ ተጋብታ ሰነበተች አብነት መንገሻ። ዓለም ሁሉ ስለገባችው ቃል ኪዳን የሚፈታተናት የመሰላት ተሸማቃለች። የልቧን ፍቅር ሊያይላት የነፍሷን ጩኸት ሊያደምጥላት የቻለ ባለመኖሩ እርቃኗን አደባባይ የቆመች እስኪመስላት በአፍረት ተቆራምታለች። ጠበቃውን የሚያህል ሰው እቺ ምድር አላበቀለች። ልጄ እባክሽ ፍሬሽን አይችልሙት። ነግቶ ሲመሽ ደግሞ መሽቶ ሲነጋ የእናቷ ውትወታ ይሄው ነበር። አብነት ጆሮቿን ድፍን አድርጋ በመያዝ ከእናቷ ትሸሻለች። እስከ መቼ መግባት እንደማንችል አላውቅም። ከጠበቃ ጋር በሆንሽ ቁጥር መድረክ ላይ እንዳለች ተዋናይ ራስሽን ቁጠሪ ብዬ ስንት ጊዜ ልንገርሽ? ደርሶ ግስላ መሆን ግንባር መቋጠር ምን አመጣው? አልሆንልሽ ብሎኝ ነው እኮ አባይ። የድርጅቱን ህልውና አደጋ ላይ እንደምትይው አታውቂም? ጭራሽ ተዋናይ መሆን አልቻልኩም እኮ አባይ። ቻርሊ ከሚባለው ቲያትረኛ ጋር ምን እንዳገናኘሽ ልታስረጂኝ ትችያለሽ? ምንም። እንደምንም ያለ ምክንያት ነው በየአደባባዩ አብረሽው ስትከረፈፍ የምትይው? አብነት መልስ አልሰጠችም። ለመሆኑ የሁለት ልጆች አባት መሆኑና መንግስት በጸረ ህዝብነት እንደሚከታተለው ታውቂ ኖሯል? ማን ነገረ? አይመለከትሽም። ጥያቄን ብቻ መልሽ። አረ ቻርሊ ጸረ ህዝብ አይደለም። ምን አልሽ? ምንም። ሁለተኛ ከእሱ ሰውዬ ጋር ታየሽ የሚሉ ነገር ብሰማ ወርድ ከራሴ። የአህያ ስጋ አልጋ ሲሉ ታመዳሉ። የድርጅቱ ብቸኛ ተስፋ አንቺ መሆንሽን ዘነጋሽው። አብነት ትጨነቃለች። ዛሬው ዘንድ ብቻዋን ስትሄድ ደግሞ ያ ደደብ ጓደኛሽ ደህና ነው ይላታል የጎድን እየተመለከታት። አብነት በሀፍረት ተሸማቃ ዝም ብላለች። ብቸኝነቱ ቢጫጫናት ሳራ ጋዴምን ይቅርታ ልትጠይቅ ወሰነች። ሄሎ ሳራ። አዎ ማን ልበል? ሳራ እባክሽ ሁሉ ረስተሽ እንደቀድሟችን እንሁን። ማን ልበል? አንቺ ግን እንዴት ጨካኝ ነሽ ሳራ። ይሄን ስልክ ዘጋው ነው። ማን ነሽ? አብነት ነኝ። ስልኩ ጆሮዋ ላይ ተዘጋ። ዓለም ሁሉ አንቅሮ ተፍቶኛል ማለት ነው አለች አብነት ለራሷ። በዚህ ላይ ደግሞ እሁድ በመጣ ቁጥር ኦክስፎርድ ዩኒቨርሲቲ ሳለሁ የማያበራው የጠበቃው ልጅ ይመስላል። ቻርሊ ግን ይህን ሁሉ ያውቃል። የሚያውቀው አንድ ነገር ከእርሷ ጋር ሲሆን ደስተኛነት የሚሰማው መሆኑን ነው። ቀኑ ሙሉ ተቋጥሮ የዋለው ግንባሩ አብነትን ሲያይ ይፈታል። ቀኑ ሙሉ ተዘግቶ የሚውል ልሳኑ አብነትን ሲያገኝ ይፍታታል። ይሄ ደግሞ አብነትን ቀን ተሌት ያስጨንቃታል። እስከ መቃብር ካንተው ጋር ነው ብላ ቃል ኪዳን በገባችለት ሰው ጀርባ የምታላግጥ ስለሚመስላት ነፍሷ ሰለቸው። አይኑን ሰብሮ የአብነትን ጨዋታ ያዳምጥ ገባ። ብዙ ቆይቶ ቀና ሲል ግን የሰውየው አይን አብነት ላይ መሆኑን አየ። ጭንቀት ተሰማው። እየቆየ ሲሄድ ግን ንዴትና እልህ ይተናነቀው ጀመር። ያን ሰውዬ ታውቂዋለሽ ሲል ባገጩ እያመለከተ ጠየቃት። አብነት መለስ ብላ ሰውየውን አየችው።
የበረደውን ሻይ ያማሰለ አፍጦ ያያታል። አላውቅም ምን አለችው ግራ ተጋብታ። ከተቀመጠበት ቱር ብሎ ሄደና ሰውየው አጠገብ ቆሞ ቁልቁል አፈጠጠበት። ማነው ወንድም? ሰውየው ከእንቅልፉ እንደነቃ ሁሉ ጭንቅላቱን ደጋግሞ ዘወዘና ምን ነው አለ ቻርሊን በገረሜታ ሽቅብ እያስተዋለ። ለምን ታያታለህ? ማንን? የሰውየው ድፍርስ አይኖች ተበለጠጡ። በማን ላይ ነው የምታሹፈው? ቻርሊ ያፈጠጠበት። ቤት ውስጥ የነበሩ ተስተናጋጆች ሁሉ በድንጋጤና በመገረም ያዩት ጀመር። ሰውየው አብነት ወደ ነበረችበት አቅጣጫ ገልመጥ ብሎ ከተመለከተ በኋላ በገጹ ላይ ይነበብ የነበረው መገረምና ድንጋጤ ወደ ፈገግታ ተለወጠ። ወላሂ ላዚ ያንተን ቆንጆ ማለት ነው? አለማመንና ምክንያት ምን አገናኛቸው? ሰዎች የሚቀኑት የሚወዷቸውን ስለሚጠራጠሩ አይደለም? አትሳሳች። የሌላውን ባላቅም እኔ የምቀናው ስለማላምንሽ አይደለም። ለኔ ፍቅር ማለት ስስት እንደሆነ ደጋግሜ ነግሬሻለሁ። እሳስትልሻለሁ ብዬ እኔ እንኳን በሙሉ አይኔ ላይሽ አልደፍርም። ብቻ ለአንዲት ሰከንድም ቢሆን የሌላው ሰው ቀልብ ሲያርፍብሽ፣ ለአንድም ቀን ቢሆን በሌላው ሰው ልብ ውስጥ ማደርሽን ሳስብ ነፍሴ እሪ ብላ ትጮኻለች። ክፉ ጠባይ፣ አይጣላም፣ የፈለግሽውን ቢሆን ለአንቺ አይታወቅሽም እንጂ ህይወቴን ለውጠሽዋል። ከውስጤ ተንጠፍጥፎ ያለቀ የመሰለኝ ተስፋ ሲያንሰራራ ይታወቀኛል። እሬት ሬት ትለኝ የነበረች ህይወት ትጣፍጠኝ ጀምራለች። ጨለማ ትመስለኝ የነበረች ዓለም ብርሃን ስትፈነጥቅ ትታየኛለች። የመኖሬ ምክንያት ሆነሻል አቢ። ለጨለማ ህይወቴ ብርሃንን የሰጠሽኝ አለኝታዬ አንድ ቀን ከዓይኔ ብትሰወሪ ህይወቴ ምን ሊመስል እንደሚችል ይታሰበኝና አንቺን ያየሁባትን ቀን ረግሟል። አንድ እውነት እነግርሻለሁ። በእኔ ህይወት ውስጥ አብነት መንገሻ ማለት የሁሉና ጥያቄ ነች። የመኖር ወይም ያለመኖር ፈተና። ቻርሊ፣ ይሄ ነፍሴ እውነት ነው አቢ። እወዳለሁ። ፍቅረኞቹ አዘውትረው ሰዓሊውን ይጎበኙታል። በረፍት ሰዓቱ ሁሉ የደም ጎርፍ የተሰኘውን አብስትራክት ስዕል ይሰራል። ከቻርሊ ጋር በተገናኙ ቁጥር የሚያነሱትን አተካሮ ስለለመደችው ውዝግባቸው ወደ ጸብ ያመራል የሚለው ስጋቷ ተወግዶላት እንዲያውም ደስተኝነት ይሰማታል። አብነት በሳሎን ውስጥ ሰዓሊው ሲጃራውን እንደነከሰ እንጎራደዳል። ቻርሊ ከሶፋው ላይ ተቀምጦ አሁን ከምታየው ጨለማ ጀርባ ሊመጣ የሚችለውን ብሩህ ቀን ሊያሳይ የሚችል ሰዓሊው የያዘውን ሲጋራ ጥሎ ትቢያ እስኪሆን አሸውና የዚህን ትርምስ ውጤት ልንገርህ። በህዝብ ልጆች ደም በታጠበ ዙፋን ላይ የፋሽዝም መደላደል፣ በድርጅትና በትጥቅ የማይመራ የህዝቦች አመጽ ትርፉ አንገትን ለገዢዎች ካራ አመቻችቶ መስጠት ብቻ ነው። ያኔ ማለቂያ የሌለው የደም ጎርፍ ይንጀቀጀቃል አለው ጣቱን ወደ ቻርሊ እየቀሰረ። ገዢዎች በዲሞክራሲያዊ መብቶች ላይ በጫኑት የአፈር ክምር ሳቢያ ህዝቦች ሊነቁ ሊደራጁና ሊታጠቁ አለመታደላቸው እውነት ነው። ይሁን እንጂ እጅና እግሮቻቸውን አጣጥፈው አደራጅ ከሰማይ እንዲወርድላቸው ገዢዎቻቸውን የሚፋለሙበት ትጥቅ እንዲዘንብላቸው ያልሙ። እየታገሉ ይደራጃሉ፣ እየተደራጁ ይታጠቃሉ አለው ቻርሊ በእርግጠኝነት። አሁን በምትለኝ መንገድ ያለውን የኃይል ሚዛን ሳስተውለው ምን እንደሚታየኝ ታውቃለህ? በአንድ ማዕዘን ትልቅ ዝሆን፣ በሌላው ማዕዘን ደግሞ ትንሽ ትንኝ። ቻርሊ ብሽቀቱ ያስታወቀበት ይህን ያህል የህዝብን ኃይል ትንቃለህ ማለት ነው ሲል ጮሆ ጠየቀው። የሰዓሊው መልስ ደግሞ
ይበልጥ የሚያሳብደው ነበር። ህዝብ የራሱ ኃይል የለውም። የህዝብ ኃይል የህዝብን እውነት ይዘናል ብለው ማደንዘዣ በከተቡት መሪዎቹ መዳፍ ውስጥ ነው። ይህ በመዳፋቸው ያመቁት ኃይል ደግሞ ገዢዎች የራሳቸውን ዓላማና ጥቅም ለማስፈጸም በህዝቡ ላይ መልሰው በመጫን የሚያንበረክኩበት ኃይል ነው። በመዳፋቸው በገባው የህዝብ ኃይል መልሰው ህዝቡን ይገዙበታል። እሾህን በሾህ እንዲሉ የህዝብ ተቃውሞ ልሳን በህዝብ መዳፍ ይታፈናል። የህዝብ አእምሮ የገዢዎች አእምሮ ነው። መሪዎቹን ተከትሎ ለልማት ወይም ለጥፋት ይሰለፋል፣ ለሰላም ወይ ለጦርነት ይታጠቃል። ለምን ብሎ አይጠይቅም። ግራ ቀኝ አይቶ ለድርጊቶቹ ምክንያት አይፈልግም። እንዲህ አይነት የራሱ አእምሮ ያለው ከሺዎች ውስጥ አንድ ቢገኝ እምቢባይ ሆኖ ተወልደዋልና በህዝብ ሰይፍ ይሰየፋል። መሪዎችን ተከትዬ ሲኦል አልወርድም ያለ በህዝብ ክንድ ይወገራል። እና አትድከም ወዳጄ፣ የህዝብ ኃይል ጂኒ ቁልቋል የምትለው ሁሉ ፌዝ ነው። ሰዓሊው ከሚናገራቸው ቃላት ጋር የሚያወናጭፋቸውን እጆቹንና የሰውነት እንቅስቃሴውን አብነት ስትመለከት በመድረክ ሂደት ላይ ያለ ተውኔት የምትከታተል እስኪመስላት ድረስ ያለችበትን ዘንግታለች። ቻርሊ አልመለሰለትም። በእጁ የያዘውን መጽሔት እያገላበጠ ቀልቡን ሁሉ ጆሮ ላይ ሰብስቦ ያዳምጧል። ሳይታሰብ የህዝብ አእምሮ የገዢዎች አእምሮ ነው አልከኝ ብሎ ቻርሊ የብሽቀት ሳቁን ለቀቀው። የኛ ማኪያቬሊ ከሰማይ ሰማያት ምጡቅ አእምሮ ያላቸው ልዩ ገዢዎች ወርደው ለህዝቡ አእምሮ ይሁኑለት ካልክማ በፈላጭ ቆራጮች የምታመልክ እንጂ በዲሞክራሲ የምታምን ስላልሆንክ ፋሺዝምን መኮነን ባልተገባም ነበር። በዚህ አባባልህ እኮ ሂትለር የህዝብ አእምሮ ነው፣ ስለዚህም ህዝቡ እንደ ከብት ተነጂ ነው። ወዳጅ ሐቁ ግን አይደለም። ህዝቡን በኃይል አንበርክከውና አሸማቀው ገዢዎች ለተወሰነ ጊዜ ብቻ ህዝቡን በመከፋፈል ሊገዙት ይችሉ ይሆናል። ህዝቡ ግን ብዙም ሳይቆይ ከደነዘዘበት ይነቃል። ያን ቀን ገዢዎችን ምን ይወጣቸው ይሆን? ያኔ የህዝቡ የበላይነት ይሰፍናል፣ ዲሞክራሲም ይንሰራፋል። ለኔ ህዝብ ማለትም የተገፋውና ብዙሃኑ የጭቁን መደብ። አንተ ግን ወዳጄ ግራ የምታጋባ ፍጡር ነው። ለገዢዎችና ከጨቋኞች እንደ አንዱ እንዳልቆጥርህ አኗኗርህና ለነርሱ ያለ ጥላቻ ያሳስተኝ። የህዝቦች ወገን ነህ እንዳልል በህዝብ ላይ ያለ ንቀት ያስበረግገኛል። ለምን ተስፋ እንደቆረጥ ለምን ራስህን ከዓለም እንዳገለልክ አይገባኝም። በእውነት ስላንተ ምን እንደምል አላውቅም አለ ራሱን ባዘኔታ እየነቀነቀ። ሕያው ፍቅር ደረጀ በቀለ። ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር